ይቀን ይበላሽ ምንድነው የማትቀበይው? ሃይሚ ለምስሪን ነው ቆርጠው ልጁን እኮ ሌላ ነገር ውስጥ እየከተትክ ያለው ሚፍታ አንተ ነህ። ለምንድነው እሺ እንዲባል ማትታስፈቅደው? በጣም ብዙ ትልቅ ትምህርት አላት እቺ። በዚህ መሀል እኔና ሃይሚ እዚህ ላይ ቁጭ ብለናል። ፍቅራችን መሀል ላይ ነው። ገብቷል። አዲስ ነገር አመጣ ይልኝ እንዴት ሽንኩርት፣ ቃሪያ፣ ድንች፣ ዘይት፣ ፓስታ እራት ልትሰሩ ነው? ብሩክ እስቲ እውነቱን ተናገር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እንግዲህ መናገር የምፈልገው ነገር ብንም ሰሞኑ ኮሜንት የምትሰጡ ሴቶች ወይም ደግሞ ውድ የሆናችሁ የጨረቃ ፋሚሊ ሁላችሁም ሳይሆን አንዳንዶቹ ማለት ነው፣ ብሩኬ አንተ ለምን ሸማግሌ አትልከውም? ሸማግሌ ከላክ በኋላ ነው እኮ ይሄ፣ ለምን ሸማግሌ አትልከውም ምናምን ብላችሁ ኮሜንት የምትጽፉ ሰዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በቃ ሸማግሌ መጥቷል ማለት ነው። ሃይሚ ዛሬ ሆሞ ይገርማል እኮ እናንተ ደግሞ ያበደ ሸማግሌ ነው እና ለነሱ ለእናንተ በቃ ሸማግሌ ላኩ፣ ሸማግሌ ላክ ብሩኬ ምናምን የምትሉ ሰዎች እንግዲህ አሁን የልባችሁ ወይም ደግሞ የተናገራችሁ ነገር ብሩኬ እያደረገላችሁ ነው ማለት ነው። በነገራችን ላይ ኮመንት ስንጽፍ እነሱ ከኛ ኮመንት ተነስቶ እንደሚሰሩ ታውቃላችሁ። እዩ ልብሱን ማለት ነው፣ ሱፉን አልገረም። ይሄ ምንድን ነው? የፀጉር ፍሌት ላይ ተጫወተበት እኮ። ኧረ ጉድ ፈላ ልጁ፣ አይኑን ቦጨረዋል። ኧረ በእናታችሁ ልፌቱን ተዋ፣ እንደ ሕፃን ልጅ። ወይኔ ጉዴ! እኔ ይሄ ልፌት አልወድም፣ ምክንያቱ ሰው ሲላፋም እንዴት እንደሚማታ ራሱ አናቅም። ብሩክ እየዘለለበት ነው እነሱ ላይ። ኧረ ጣውላ ወስዷል። ኧረ በእናት ብሩክ በጋ አምላክ። ሃይሚ ደነገጠች። እኔነት ወይኔ ማመሳይዘ መጣች ሃይሚ። ኧረ ሃይሚዬ መልሽ ማመሳውን መልሽ እኔነት። በቃ ምፍታ ደግሞ መጠረጋው ዱላ ይዞ መጣ። ኧረ ሃይሚና ምፍታ ተረጋጉ። ሸማግሌ ክብር አለ እናንተ። ቁጭ በሉን ገና አላሉም። ይህ ሁሉ አዝቤዛ የሽምግልና ነገር ይዞ መጥቶ ዘይቱ ግማሽ ሆነ እንጂ ትንሽ አልገረማቸው። አይ ምፍታ ዘይቱን ደግሞ ከዚያ ወስዶ ሲያመጡ ነው ገረመኝና ምፍታ ወደ ኩሽና ይዞ ስሮጥ ነው ገረመኝ። እግዚአብሔርን የኔ አባት ግን ምፍታ የምሩን አይመስልም። አስታውቅበትም እኮ ገረመኝ ይሄ ነውና፣ ምንም አስታውቅበትም ማለት አስታውቅበትም ስላችሁ የምር እንትን የሚሉ ሰዎች አሉ አይደለም፣ የሚተውኑ ሰዎች እውነት የሚያስመስሉ። ምፍታ መሆን እውነት ነው የሚመስል። ለምሳሌ ስናደድ ምናምን ስለው እንደዚህ አነጋገሩ ምናምን ስታው የተናደደ ሰው ነው የሚመስለው። ወይኔ ሃይሚዬ እናት በቃ ቀለበት አድርጎለታል። ሸማግሌ መጥቷል። አሁን በቃ አንድ ክፍል ውስጥ መኖር ይቻላል። ሃይሚ አይደለም በቃ ሸማግሌ ላከው ስትል ማለት ነው። እሷ ገረመችኝ። እኔ እናት እንዴት እንዳሳዘነችኝ ደግሞ በኮመንት ሃይሚን በእናቴ በሃይሚን አታስጨንቃት፣ ሃይሚን ያስጨነካት ነው አታስጨንቃት ምናምን የምትሉ ሰዎች ዛሬ ፎይ በሉ። ስለ ብሩክ ገርሞኛል። እኔ እውነቴን ነው የምላችሁ እና የምር አስመሰለ እኮ ልጁ። እውነት የምር ነው የመሰለ። እውነቴን ነው የምላችሁ። እነሱ ተመካክሮ ተነጋግሮ ሁሉም ነገር በንግግር ጨርሰው እኮ ነው እዚህ ካሜራ ላይ የሚመጡ። ዝም ብላችሁ መስላችኋል? ቤኪሻ ደግሞ ከካሜራ ጀርባ ቦስ ዝም በል ቦስ እንዲያደርገው ምናምን
ሚፍታ ላይ ሲጮህ ነበረ ቤኪም ማለት ነው ከካሜራ ጀርባ። ዞሮ ዞሮ ግን እውነት በጣም ነው የሚያስናና፣ በጣም ነው የሚያስቀው፣ በጣም ነው ደስ የሚለው። ማርያምን በጣም ነው ደስ የሚለው፣ በጣም ነው የሚያስናና። እንግዲህ ብሩኬ ማን ነው ፍፄ ብሩኬን ያግዛል፣ ሚፍታ ደግሞ ሀይሚን ያግዛታል ማለት ነው። አያችሁ እያሉ አራት ሆነዋል ማለት ነው አሁን ላይ እና በጣም ነው ደስ የሚለው ውድ ቤተሰቦች እና ሀይሚና ብሩኬ እኛን ለማስናናት እኛ ደስ እንዲለን እኛን ለማስጫወት እኛን ለማሳቅ የሚያደርጉ ነገር የለም። እግዚአብሔርን የሚጥሩ ጥረታችሁ በጣም ነው የሚገርመኝና እውነቴን ነው የምላችሁ። ለምሳሌ ለእኛ ለናሱ ብቻ እንዳይመስላችሁ። ለምሳሌ የለመዳችሁ ሰዎች አላችሁ አይደለም? እንደኔ ለምሳሌ ብሩክና ሀይሚ በቃ የሆነ ነገር እንደ ጎዶለብኝ ነው የሚሰማኝ ራሱ ለአንድ ቀን እንኳሳ ላይ ካደርኩ ማለት ነው። ዞሮ ግን በጣም ነው ደስ የሚለው፣ በጣም ነው የሚያስደስተው፣ በጣም ነው የሚያስቀው። እኔ ከሰሞኑ ጀምሬ ነው በጣም ነው ደስ የሚለው። የእናንተ ተዋና የእናንተ ሀሳብ በጣም ያምራል፣ በጣም ነው የሚስበው ምናምን የከንት ነበረና ዞሮ ግን እውነቴን ነው የምላችሁ እንደዚህ አስበውበት ተነጋግረው ተመካክረው አፋችሁ ምላሳችሁ ንግግራችሁ ተመሳሳይ ሆኖ ቪዲዮ ራሱ ሰርቶ በእንደዚህ አይነት መልቀቁ ራሱ በጣም ነው ገራኝ። የምሬን ነው የምላችሁና ሚፍታ እንግዲህ ሌሊት ነው ውጡ እራት እንብላ ምናምን እያለ ነበረና እንግዲህ ይሄ ሁሉ ስንት ሰው ነው ማለት ነው? ወንዶቹ 4 ከሚጋ 5 ማለት ነው። እንዴት ነው የሚሆነው ነገሩ? ለነዚህ ሁሉ እራት ተዘጋጅቶ ነው አለ። አሁን ሀይሚ እራት በላችሁ እንደ እያለ መጥተዋል። ማንም ሚፍታ ቅድም ማለት ነው። አያችሁ አይደለ? ሀይሚ እራት በልተሻል አላለም። ሀይሚ እራት በልታችኋል ነው አለውና አንድ ጊዜ የምናደርገው ነገሮች ያስታውቃል ስራ መሆኑን አለ አይደለም። ሰው እንዴት እንደሆነ ምናምን በጣም ነው የሚያስታውቀውና ሆኖ ሲያለው ግን በጣም ነው ደስ የሚለው። እውነቴን ነው የምላችሁ በጣም ነው የሚያስቀው፣ በጣም ነው የሚያስናና። እዚህ ጋር ፎቶ ላይ ጥልፍ ብሏል ብሩክ ማለት ነው። የኔ አባት እንዴት እንዳዛዘነኝ እዚህ ጋር ማለት ነው። የምሬን ነው የምላችሁ ፎቶ ላይ ስለው ፎቶ ላይ ነው ትኩረቱ። ዘንድሮ ደግሞ ወይኔ ብሩክ ሀይሚ አንቺን ባልኩ እንደዚህ ታደርግኛለሽ፣ አንቺን ባደርኩ እንዲህ አንቺን ብዬ ምናምን እያለ ነበረና በስተ መጨረሻ ደግሞ ማለት ነው ወይኔ እጄ የእሷ በር ላይ ብቀመጥ እንዴት ነው ሰው የሰው በር ላይ የሚቀመጡ? ትርጉሙስ ምንድን ነው? በጣም ነው ያሳቀኝ። እውነቴን ነው የምላችሁ የዛሬ ቪዲዮ በጣም ነው የሚያስናና። እንግዲህ ውድ ቤተሰቦቼ ብሩኬ ሸማግሌ ላከው በቃ ተጋቡ የምትሉ ሰዎች ሸማግሌ ከተላከ በኋላ እንግዲህ ይጋባሉ ማለት ነው። ሀይሚዬ ተዘጋጂ እንግዲህ እምቢ አላልኩም ብለሻል፣ ቀለበቱንም መልሰሻል። ግን እውነቴን ነው የምላቸው አንዳንድ እንደዚህ በጸባይ ቢሸንግልና ሊሆን ይችላል። ፖሊስ ዘመተን እንገባለን የሚያስብልን ነው የሚሆነውና ሌላማ ልጅ መታሰር አለ። ተናደዋል። ይህንን አስወጥተን ነው ማድረግ ያለብን። በጣም ነው የሚታወነው በእውነት በጣም እንጃ። በፊት የምታውቁ ከሆነ ብሩክ ይፈራል ምናምን አይደፍርም ያለ እንዴት ነው ማለት ግን አሁን ምን አድርገውን ነገር ብለዋል እንግዲህ ነገሮችን ከየትና ከየት አምጥተው አገናኝተው መስራታችሁ ራሱ ትልቅ ነገር ነው እና ብቻ ዞሮ ያለው እውነት አንዳንድ ጊዜ ፈጣሪ መለመን እንደዚህ ነገር የሰው በር ላይ ለመ